የካቲት 14 ዕለተ ቅዳሜ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግንሃለን። አብረህን ስለቆየ፣ አብረህን ስለሆንክ፣ በችግራችን ጊዜ አብረህን ስለተገኘ እግዚአብሔር ሆይ እንደሌላው ሳይሆን ትተኸን ስላልሄድክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አባት ሆይ ያንተ ሀልወት ያንተ መገኘት እንደ ቀልድ የምናየው ወይም የምንተወው እንደ ዋዛ የሚቆጠር አይደለም። አብሮነትህ እንድንቀጥል ምክንያት ሆኖናል። አብሮነትህ እንድንሄድ ምክንያት ሆኖናል። አብሮነትን እንድንበረታ አድርጎናል። በእግሮቻችን ቆመን እግዚአብሔር ሆይ በቤት እንድንጸና አድርጎናልና እናመሰግንሃለን። ካንተ የሚበልጥ ካንተ በላይ የተሻለ የሚያስብልን ለኛ መልካም የሆነ አምላክ የለምና እግዚአብሔር ሆይ እናመሰግንሃለን። ስለ መልካምነት፣ ስለ ቸርነትህ አብረህን ስለሆንክ እናመሰግንሃለን። ጌታ እግዚአብሔር ሆይ አሁን ደግሞ እንጸልያለን በጌታ በኢየሱስ ክርስቶስ ስም ቃልህን በልባችን እንድትሰውር ሕግህንም በቀንና በሌሊት እንደሚያሰላስለው ሰው እርሱም በወራጅ ውሃ ዳር እንደተተከለች ፍሬዋን በየወቅቱ እንደምትሰጥ ሰው እግዚአብሔር ሆይ እንድታረገን እንጸልያለን። አባት ሆይ በጌታ በኢየሱስ ክርስቶስም ቃል እንደዚህ ይላልና መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ በክፉዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። እርሱም በወራጅ ውሃ ዳር እንደተተከለች ፍሬዋንም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። የሚሰራውም ሁሉ ይከናወንለታል ይላል ጌታ እግዚአብሔር በኢየሱስ ክርስቶስም እንደ ቃልህ በጌታ በኢየሱስም አባት ሆይ አንተን ደስ የሚያሰኝህን ቃልህን በልባችን እንድትሰውር በልባችን እንድታስቀምጥ ሕግህንም በቀንና በሌሊት እናስበው ዘንድ እንድትረዳን እግዚአብሔር ሆይ እጸልያለሁ። አባቴ እግዚአብሔር ሆይ መንፈሳዊ ስራ በመንፈስ ነው የሚሰራው። አንተ መንፈስ ነህ። ካንተ ጋር የምንገናኘው እግዚአብሔር ሆይ በቃል ውስጥ ባለው የቃል እውነት ነው። ስለዚህ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንጸልያለን። ቃልህ በውስጣችን እንዲቀመጥ ቃልህ እግዚአብሔር ሆይ አንብበን በአእምሯችን ከዛም በልባችን ከዛም በእምነት ተዋህዶ በሕይወታችን እግዚአብሔር ሆይ ፍሬን እስኪያፈራ ድረስ ቃልህን በልባችን እንድትሰውር ቃልህን እግዚአብሔር ሆይ በቀንና በሌሊት እናስበውና እናሰላስለው ዘንድ አፕታይታችን እንዲከፈት እግዚአብሔር ሆይ እንጸልያለን። ጌታ እግዚአብሔር ሆይ ዳግመኛ የተወለድነው ከሚጠፋው ዘር ሳይሆን ከሕያው ከሆነው ካንተ ቃል ነውና በጌታ በኢየሱስ ክርስቶስ ስም እንደ ቃል እንጸልያለን። ቃል በውስጣችን እኛም በአንተ ቃል ውስጥ እንኖር ዘንድ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትረዳ ካንተ እገዛ ውጪ ይሄ ነገር ሊሆን አይችልምና ሰው እግዚአብሔር ሆይ ለዓለም ነገር ምቹ ነው። ስጋ ሁል ጊዜም ዓለምን ይመኛል። ነገር ግን መንፈስ ሁል ጊዜ ያንተን ሀልዎት ያንተን ቃል ይመኛል። ጌታ እግዚአብሔር በኢየሱስ ክርስቶስም ያንተ መንፈስ እንዲረዳን ቃልህ በልባችን እንዲሰወር ቃልህ በልባችን እንዲዘራ የዘራውም እንዲበቅል የበቀለውም ብዙ እንዲያፈራ እግዚአብሔር በኢየሱስ ክርስቶስም ቃልህን እናስበውና እናሰላስለው ዘንድ እንድትረዳን ጸልያለን። ጌታ እግዚአብሔር ሆይ ቃልን የሚያስቡና የሚያሰላስሉ እግዚአብሔር ሆይ በሚሄዱበት ቦታ ሁሉ የሚያስቡት ነገር የሚሰራላቸው ነገር እግዚአብሔር የሚሰሩት ነገር ሁሉ እንደሚከናወንላቸው ተናግረሃልና በጌታ በኢየሱስ ክርስቶስም ይህንን በሕይወታችን እንድታረግ ጸልያለሁ። ቃልህ በልባችን ይሰወር። ቃልህ በልባችን ውስጥ ይኑር። እግዚአብሔር ሆይ በአንተ ውስጥ የሚኖሩ ሕያው ሆነው ይቀጥላሉ። በአንተ ውስጥ የሚኖሩ ስኬታማ ሆነው ይቀጥላሉ። ጌታ እግዚአብሔር ሆይ አንተ የመርህ አምላክ ሆነ ሳለ ቃልህን በልቡ ለሚሰውሩ ቃልህን በልባቸው ለሚያስቡና ለሚያሰላስሉ ይከናወንላቸዋል እንዳልክ ፍሬያማ ይሆናሉ እንዳልክ እግዚአብሔር በወንዝ ዳር እንደተተከለች ዛፍ ፍሬዋን ያለ ወቅቱ እግዚአብሔር ሆይ በጋ ወይም ክረምት ሳይሆን ሁል ጊዜ እንደምታፈራ ምቹ ጊዜ ወይም ደግሞ መጥፎ ጊዜ በሆነ ሁሉ እግዚአብሔር ሆይ እንደምታፈራ ዛፍ ተናግረሃል።
ጌታ ሆይ የተናገርከው ቃል በላያችን ላይ እንዲሆን ከቃል የተነሳ እግዚአብሔር ቃልህን ከማሰላሰላችን የተነሳ ፍሬያማ እንድንሆን በመንፈሳዊ ፍሬ እንድትባርከን፣ በበጎነት እንድትባርከን፣ በፍቅር እንድትባርከን፣ በቸርነት ራስን ዝቅ በማድረግ ለሌላው ማሰብ እግዚአብሔር ሆይ መንፈሳዊ ፍሬ የሚባሉ ደስታ፣ ፍቅር፣ ተስፋ፣ እምነት፣ ጸንቶ መቆየት እግዚአብሔር ሆይ ትጋትን በጌታ በኢየሱስ ክርስቶስም እንድትሰጠን እለምናለሁ። ካንተ የተነሳ እንቀጥላለን። ካንተ የተነሳ እግዚአብሔር ሆይ እንቆማለን። ካንተ የተነሳ እግዚአብሔር ሆይ ደልዳላ መሬት ይሆናል ተራራ አይሆነብም። ቃልህ በልባችን እንዲቀመጥ እጸልያለሁ። ባሪያህን ኤርሚያስን እንደዚህ አይደል ያልከው? አንተ ብላቴናነትን የሚያስንቅ እግዚአብሔር ሆይ ብላቴና ነኝ የምትለውን ሁሉ የሚያስተው ወደ ጎን የሚያስጥል አንድ ነገር እሰጥሃለሁ። እሱም ቃሌን በአፍህ አስቀምጣለሁ። ትተክልና ትነቅል ዘንድ ታፈርስና እግዚአብሔር እንዳልከው በጌታ በኢየሱስ ክርስቶስም ቃልህ በልባችን ይቀመጥ፣ በአፋችንም ይታወቅ፣ በአፋችን እንደ ማር መውጣት ይጀምር። እግዚአብሔር በጌታ በኢየሱስ ክርስቶስም እንጸልያለን። ቃልህ እንደ ማር እንዲጣፍጥ ጣፋጩ ድጋሚ አንተን እንድናነብ ቃልህን እንድናነብ በልባችንም እንድናስብና እንድናሰላስብ እንድትረዳን በጌታ በኢየሱስ ክርስቶስም እጸልያለሁ። ካንተ የተነሳ መቀጠል ይሁን። ከቃል የተነሳ እግዚአብሔር የቃል ረሃብ በልባችን እንዲሞላ ወደምንሄድበት ወደምንሰራበት በተለያዩ መስክ ላሉ እግዚአብሔር ቃልህን ማሰብና ማሰላሰል ይችሉ ዘንድ እግዚአብሔር ከዛም የሚገኘውን ፍሬ መልካም ፍሬ እግዚአብሔር በስራ መባረክ፣ በትዳር መባረክ፣ በትምህርት መባረክ የሚሰሩት ሁሉ ይከናወንላቸው። አባት ሆይ መንፈሳችንን እንድታነሳሳ በጌታ በኢየሱስ ክርስቶስ ጸለይን። ይህንን ስለምታደርግ እናመሰግናለን። በኢየሱስ ክርስቶስ ስም አሜን።